እመኑኝ ከዚህ ቪዲዮ በኋላ የአረበኛ ንግግር ችሎታችሁ በጣም ይጨምራል። ምክንያቱም በዚህ ቪዲዮ ለአረበኛ ንግግር በጣም አስፈላጊና ወሳኝ የሆኑ እንዲሁም በአረቦች ዘንድ ሁልጊዜ የሚያገለግሉ መስተዋድዶችን በምሳሌ ስለማስተምራችሁ ለቤቱ አዲስ ከሆናችሁ ዩቲዩብ ቻናሉ ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። ፊ ማለት የሆነ ነገር በውስጥ ነው። በዛ ውስጥ ለማለት ስትፈልጉ ፊ የሚለውን የአረበኛ ቃል መጠቀም ትችላላችሁ። ለምሳሌ አነ ፊል ቤት፣ አነ ፊል ቤት፣ እኔ ቤት ውስጥ ነኝ። አነ ፊል ቤት። አላ ማለት የሆነ ነገር ከላይ መሆኑን ለመግለጽ ስትፈልጉ አላ ማለት ትችላላችሁ። የሆነ ቃል ሊሆን ይችላል። የሆነ የምትፈልጉትን ነገር ስትገልጹ ያ ነገር በላይ በኩል ለመሆኑ ለመግለጽ ስትፈልጉ አላ የሚለውን የአረበኛ ቃል መጠቀም ትችላላችሁ። ለምሳሌ አልኪታብ አለል መክተብ፣ አልኪታብ አለል መክተብ፣ መጽሐፉ ዴስክ ላይ ነው ወይም ጠረጴዛ ላይ ነው ማለት ስትፈልጉ አልኪታብ አለል መክተብ ማለት ትችላላችሁ ማለት። አልኪታብ አለል መክተብ። ኢላ ደግሞ ወደ የሚለውን የአማርኛ ቃል ይተካልናል። ኢላ ለምሳሌ አዝሃቡ ኢለል መድረሳ፣ አዝሃቡ ኢለል መድረሳ፣ ወደ ትምህርት ቤት እሄዳለሁ። አዝሃቡ ኢለል መድረሳ፣ አዝሃቡ እሄዳለሁ፣ ኢላ ወደ፣ አልመድረሳ ትምህርት ቤት፣ ወደ ትምህርት ቤት እሄዳለሁ። አዝሃቡ ኢለል መድረሳ ማለት ትችላላችሁ ማለት ነው። ሚን ማለት ከ የሚለውን የአማርኛ ቃል ይተካልናል። ሚን ከ ብሎ የሆነ ነገር ለመግለጽ ስትፈልጉ ከ የሚለውን የአማርኛ ቃል ለመጠቀም ሚን የሚለውን የአረብኛ ቃል መጠቀም ትችላላችሁ። ለምሳሌ አነ ሚን ኢትዮጵ፣ አነ ሚን ኢትዮጵ፣ እኔ ከኢትዮጵያ ነኝ። አነ ሚን ኢትዮጵ፣ አነ እኔ፣ ከሚን ኢትዮጵያ ነኝ፣ ኢትዮጵ፣ አነ ሚን ኢትዮጵ፣ እኔ ከኢትዮጵያ ነኝ። ሌላኛው ቃላችን ቢ የሚለው እቺ ባ የምትለው የአረብኛ ፊደል ከሆነ ከቃል ጋር ተቀጥላ ስትመጣ ማለት ነው። በ የሚለውን የአማርኛ ቃል ይተካልናል። ለምሳሌ አክቱቡ ቢል ቀለም፣ አክቱቡ ቢል ቀለም ስንል በብዕር እጽፋለሁ። አክቱቡ ቢል ቀለም፣ አክቱቡ እጽፋለሁ። በአልቀለም ብዕር፣ በብዕር እጽፋለሁ። አክቱቡ ቢል ቀለም። ሌላኛው ቃላችን ሊ የሚለው የአረበኛ ቃል ለ የሚለውን የአማርኛ ቃል ይተካልናል። ለምሳሌ ሀዛ ለከ፣ ሀዛ ይህ፣ ለከ ላንተ ነው። ሀዛ ለከ ይህ ላንተ ነው። ሊ የሚለው ለ የሚለውን የአማርኛ ቃል ተካልን ማለት ነው። ሌላኛው ቃላችን አን የሚለው የአረበኛ ቃል ስለ ወይም ከ የሚለውን የአማርኛ ቃል ይተካልናል። አተሐደስቱ አንከ፣ ስላንተ እያወራሁ ነው። አተሐደስቱ አንከ፣ ስላንተ እያወራሁ ነው። አተሐደስቱ አንከ። ሌላኛው ቃላችን ማዓ ማለት ጋር ማለት ነው። ስለዚህ ጋር የሚለውን የአማርኛ ቃል ለመጠቀም ማዓ በሚለው የአረበኛ ቃል መተካት እንችላለን። ለምሳሌ አነ ማዓ ሰዲቂ፣ አነ ማዓ ሰዲቂ፣ ከጓደኛዬ ጋር ነኝ። አነ ማዓ ሰዲቂ። ሐታ ማለት እስከ ማለት ነው። ሐታ ለምሳሌ አንተዚሩ ሐታ ሰባህ፣ እስከ ጠዋት እጠብቃለሁ። አንተዚሩ ሐታ ሰባህ። ከ የሚለው የአረበኛ ቃል ከራሱ ካፍ ማለት ነው። የአረበኛ ፊደሏ ካፍ ነው የምትገባ። ካፍ ወይም ከ ማለት ነው። ከሚለው የአረበኛ ቃል ካፍ የምትለው ቃል ስትመጣ እንዳለ እንደ የሚለውን የአረበኛ ቃል ይተካልናል። እንደ ለምሳሌ አንተ ከልአሰድ፣ አንተ ከልአሰድ ብንል አንተ እንደ አንበሳ ነህ። አንተ እንደ አሰድ አንበሳ፣ አንተ እንደ አንበሳ ነህ። አንተ ከልአሰድ። ሙንዙ የሚለው የአረበኛ ቃል ከጀምሮ የሚለውን ነገር ለመተካት ይጠቅመናል። ከዚህ ጀምሮ እስከዚህ የሚለውን ለመተካት ሙንዙ የሚለውን የአረበኛ ቃል ምሳሌ አነ ሁና ሙንዙ አምስ፣ አነ ሁና ሙንዙ አምስ ብንል አነ እኔ፣ ሁና እዚህ፣ ሙንዙ ጀምሮ፣ አምስ ከትላንት ጀምሮ፣ ከትላንት ጀምሮ እዚህ ነኝ ማለት አነ ሁና ሙንዙ አምስ ማለት ትችላላችሁ ማለት ነው። አነ ሁና ሙንዙ አምስ። ሌላኛው ቃላችን
አማም ማለት ፊት ለፊት ማለት ነው። አማም ለምሳሌ አነ አማመል ባብ አነ አማመል ባብ ብል እኔ ከበሩ ፊት ለፊት ነኝ ማለት ነው። አነ አማመል ባብ ኸልፈ ማለት በስተጀርባ ወይም በጀርባ ማለት ነው። ኸልፈ ለምሳሌ ሰያራ ኸልፈል ቤት አሰያራ ኸልፈል ቤት ብንል መኪናዋ ከቤቱ በስተጀርባ ነች ማለት ነው። አሰያራ ኸልፈል ቤት። ሌላኛው ቃላችን ፈውግ ማለት በላይ ማለት ነው። ፈውግ በላይ በኩል ያለ አቅጣጫ ለመጠቆም ፈውግ ማለት እንችላለን። ለምሳሌ አጣኢራ ፈውገ ሸጀራ አጣኢራ ፈውገ ሸጀራ ብንል ወፏ ከዛፉ በላይ ነች ማለት ነው። ዛፉ ላይ ከላይ በኩል ተሰቅላለች ብንል አጣኢራ ፈውገ ሸጀራ ማለት እንችላለን ማለት ነው። ሌላኛው ቃላችን ተህት ማለት በታች ማለት ነው። ተህት ስር እንደማለት ነው። ተህት ለምሳሌ አልቂት ተህተ ጣዊላ አልቂት ተህተ ጣዊላ ድመቷ ከጠረጴዛው ስር ነች። አልቂት ተህተ ጣዊላ። ሌላኛው ቃላችን በይነ ማለት መካከል ማለት ነው። በይነ ለምሳሌ አነ በይነ አልይ ወአህመድ አነ እኔ በይነ መካከል አልይ በአልይ ወእነ አህመድ በአህመድ መካከል አነ በይነ አልይ ወአህመድ እኔ በአልይና በአህመድ መካከል ነኝ። ሌላኛው ቃላችን ቢጃኒብ ማለት በአጠገብ ማለት ነው። ቢጃኒብ ለምሳሌ አልመስጂድ ቢጃኒቢል መሐል አልመስጂድ ቢጃኒቢል መሐል መስጂዱ ከሱቁ በአጠገብ ነው። አልመስጂድ ቢጃኒቢል መሐል። ዳኺል ማለት ውስጥ ማለት ነው። ዳኺል ለምሳሌ አልማኡ ዳኺለል ኩብ አልማኡ ዳኺለል ኩብ ውሃው በብርጭቆ ውስጥ ነው። አልማኡ ዳኺለል ኩብ። ሌላኛው ቃላችን ኻሪጅ ማለት ውጭ ማለት ነው። ኻሪጅ ለምሳሌ አነ ኻሪጀል ፍንዱቅ አነ ኻሪጀል ፍንዱቅ እኔ ከሆቴሉ ውጭ ነኝ። አነ ኻሪጀል ፍንዱቅ። ሌላኛው ቃላችን የሚን ማለት ቀኝ ማለት ነው። የሚን ለምሳሌ አልመጣሙ አለል የሚን ማለት ምግቡ በቀኝ በኩል ነው ማለት ነው። አልመጣሙ አለል የሚን። የሳር ማለት ግራ ማለት ነው። የሳር ለምሳሌ ኢተጅህ ነህወል የሳር ወደ ግራ ታጠፍ። ኢተጅህ ነህወል የሳር። ወሰጥ ማለት መካከል ማለት ነው። መሃል ማለት ነው። ወሰጥ ማለት መሃል ማለት ነው። ወሰጥ ለምሳሌ ነህኑ ፊ ወሰጠል መዲና እኛ በከተማው መሃል ነን። ነህኑ ፊ ወሰጠል መዲና እኛ በከተማው መሃል ነን። ሐውል ማለት ዙሪያ ማለት ነው። ሐውል ለምሳሌ አናሱ ሐውለል ካዕባ ብንል ሰዎች በካዕባ ዙሪያ ናቸው ማለት ነው። አናሱ ሐውለል ካዕባ። ሌላኛው ቃላችን አበር ማለት በኩል ማለት ነው። አበር ለምሳሌ በድልድዩ በኩል አለፍኩ ለማለት መረርቱ አበረል ጅስር ማለት እንችላለን። በድልድዩ በኩል አለፍኩ ለማለት። አስፈል ማለት ዝቅተኛ ወይም ታች ማለት አስፈል። ለምሳሌ ወንዙር ኢለል አስፈል ወደ ታች ተመልከት ማለት ወንዙር ኢለል አስፈል። አዕላ ማለት በላይ ከፍተኛ ወደ ላይ ማለት ነው። አዕላ ለምሳሌ ኢርፋዕ የደከ ኢለል አዕላ ብንል እጅህን ወደ ላይ አንሳ ማለት ነው። ኢርፋዕ የደከ ኢለል አዕላ። ሌላኛው ቃላችን ቀብል ማለት በፊት ማለት ነው። ቀብል ለምሳሌ አኩሉ ቀብለን ነው ማለት ከመተኛቱ በፊት እበላለሁ ማለት ነው። አኩሉ ቀብለን ነው። ባዕድ ማለት በኋላ ማለት ነው። ባዕድ ለምሳሌ አራከ ባዕደ ሰላት ከሰላት በኋላ አገኛለሁ። አራከ ባዕደ ሰላት። ኺላል ማለት በዚህ ጊዜ ብሎ ጊዜን ለመግለጽ ስትፈልጉ ኺላል ማለት ትችላላችሁ። ለምሳሌ ኺላለል ዑጥላ ብንል በረፍት ወይም በበዓል ጊዜ ማለት ነው። ኺላለል ዑጥላ። አፍና ማለት በመካከል የሆነ ነገር በመካከል ብሎ ለመግለጽ አፍና ማለት ትችላላችሁ። ለምሳሌ ላተናም አፍነል አመል ብትሉ
በስራ መካከል አትተኛ ማለት ስራ እየሰራ ትተኛ እንደማለት ነው። ላተናም አትነል አመል። ሌላኛው ቃላችን ጡል ጡል ማለት ሙሉ ማለት ነው። ጡል ለምሳሌ ሰሐርቱ ጡለል ለይል ሰሐርቱ ጡለል ለይል ሌሊቱን ሙሉ አደርኩ ሳልተኛ አደርኩ። ሰሐርቱ ጡለል ለይል ሌሊቱን ሙሉ አነጋሁ አደርኩ እንደማለት ነው። ሰሐርቱ ጡለል ለይል ሰሐርቱ ጡለል ለይል። ሌላኛው ቃላችን ፈውር ፈውር ማለት ወዲያውኑ ማለት ነው። ፈውር ማለት ወዲያውኑ ማለት ነው። ወዲያውኑ ለማለት ፈውር ማለት ትችላላችሁ። ለምሳሌ ሰአኽሩጁ ፈውረል ኢንቲሃ ብንል ልክ እንደጨረስኩ ወዲያውኑ እወጣለሁ ማለት ነው። ሰአኽሩጁ ፈውረል ኢንቲሃ ልክ እንደጨረስኩ ወዲያውኑ እወጣለሁ ለማለት ሰአኽሩጁ ፈውረል ኢንቲሃ ማለት ትችላላችሁ ማለት ነው። ሌላኛው ቃላችን ቢዱኒ ማለት ያለ ማለት ነው። ቢዱኒ ለምሳሌ ሻይ ቢዱኒ ስኳር ሻይ ቢዱኒ ስኳር ብንል ሻይ ያለ ስኳር ማለት ነው። ሻይ ቢዱኒ ስኳር። ቢሰበብ ማለት በሆነ ምክንያታችን ለመናገር ቢሰበብ ማለት ትችላላችሁ። ለምሳሌ ቢሰበቢል መጠር ቢፈድል ማለት በእርዳታ በእርሱ እርዳታ እንደዚህ ሆንኩኝ ለማለት ቢፈድል ማለት ትችላላችሁ። ለምሳሌ ነጀሕቱ ቢፈድሊላህ በአላህ እርዳታ ተሳካልኝ። ነጀሕቱ ቢፈድሊላህ ስለዚህ በአላህ እርዳታ ተሳካልኝ ለማለት ነጀሕቱ ቢፈድሊላህ ማለት ትችላላችሁ ማለት ነው። ሌላኛው ቃላችን ራጋም ማለት ምንም እንኳ ብሎ ለመግለጽ የሆነ ነገር ራጋም ማለት ትችላላችሁ። ራጋም ማለት ምንም እንኳ ብሎ ለመግለጽ ፈልጎ ራጋም ማለት ትችላላችሁ። ለምሳሌ ኸረጅቱ ረገመል መጠር ኸረጅቱ ረግመል መጠር ማለት ኸረጅቱ ወጣሁ ረግመል መጠር ምንም እንኳ ዝናብ ቢሆን ወጣሁ ለማለት ኸረጅቱ ረግመል መጠር ማለት ትችላላችሁ ማለት ነው። ኸረጅቱ ረግመል መጠር። ሌላኛው ቃላችን በደል ማለት ፋንታ ማለት ነው። በዚህ ፋንታ ብሎ የሆነ ነገር ለመግለጽ ስትፈልጉ በደል ማለት ትችላላችሁ። ለምሳሌ ይሽረብ ገህዋ በደለ ሻይ በሻይ ፋንታ ቡና ጠጣ። ይሽረብ ገህዋ በደለ ሻይ